እኛ በምናምን አሰልፎ እና በድሮን ታግዞ መጣ። በጠዋት ነው የመጣው። ብቸኛ እንዳልኳችሁ ተመልካቾቻችን በተለይ ደግሞ ተጋሩ የአማራ የኦሮሞ ታጋዮች በሙሉ እና የዚህ ትግል ደጋፊዎች ጸረ አብይ አህመድ የተሰለፉ ትግል ደጋፊዎች የሆናችሁ ሁላችሁ ደስ ሊላችሁ የሚገባ ዛሬ ብልጽግና የመጀመሪያ ከላይ የሚወረወረውን ቆመጥ ቀምሷል ዛሬ እና የመጀመሪያ ሬኮርድ ሰባሪ ዛሬ በሸረሪና የተሰለፈው የብልጽግና ሰራዊት ነው። የመጀመሪያ ታሪክ ነው። እኔ እናገር ነበር። ቲዲኤፍ በድሮን ተመቷል። አማራ ፋኖ በድሮን ተመቷል። ኦላ በድሮን ተመቷል። መከላከያ ብቸኛ ያልተመታ በድሮን መከላከያ ነበር። በቅርቡ ይቀምሳል ብያችኋለሁ። ዛሬ ቀመሰ። በሰፊው እንሄድበታለን። በተለይ ነገር እንሄድበታለን። ስለዚህ ጉዳይ ራሳቸው ካላወጡት እኛ እናወጣዋለን። ምንድነው በሸረሪና በኩል ዓላማው ምንድነው በሚለው ጉዳይ በቀደም ሲል ያቀረብነው አጭር መረጃ ነበር። 3 ሰዓት 4 ሰዓት በፊት አጭር 32 ደቂቃ ምናምን ጊዜ ካላችሁ እሱን ብትመለከቱ ደስ ይለናል። መረጃ ስላለው ሸረሪና ምን ፍለጋ ወደዛ ብልጽግና ጠዋት ጦርነት የከፈተው ሲባል ያገኘነው መረጃ አለ። አንደኛ ምን ያህል ጥንቃቄ እያደረገ እንዳለ ይሄን ምክር የመከሩት እነማን ናቸው? ምክር የመከሩት መቼም ወታደርን ያደንቃል፣ ጀግናን ያደንቃል። ሐሳብ አመንጭነት ሐሳብ የሚያመነጩት ሐሳባቸው ጥሩ ነበር ብሎ ያደንቃል። አድናቆቱን ችሯቸዋል። ይሄን በሸረሪና ጀመረ የተባለው በጣም ሐሳባቸው ጥሩ ነበር ነው ያለው። ከፍተኛ ወታደራዊ ሰው ነገረኝ ነውና ምንድነው የተፈጠረው? በሸረሪና በኩል ምንድነው ዓላማው? ሱዳን ነው በዛ በኩል ያለው ተከዘ ነው የሚፈለገው። ትግራይ ዋና ከተማ በዚህ መቀለ እንገባለን የሚለው ጌታቸው በዚህ በኩል፣ ጻድቃን እንገባለን የሚለው በዚህ በኩል፣ ሸረሪና በዚህ በኩል መሃል ላይ ደመቀ ዘውዱ የሚያስተዳድረው የኦፒዲኦ ግዛት የኔ ግዛት ነው የሚለው ምዕራብ ትግራይ በዛ ጫፍ ላይ ያለችው ምናልባትም ብላ ከአንድ ወረዳ በታች ነች። ቦታዋ ከአንድ ወረዳ በታች ነች። ቲዲኤፍ ስር ያለችው ደመቀ ዘውዱ ዞር ብሎ ማይሄድባት፣ የብልጽግና ዞር ብሎ ማይሄድባት፣ እሾህ እንደተዘራ እሾህ የሚወጋ በሙሉ እሾህ ሆኖ ይህ ሁሉ ዓመት እየታገለ ያለው አይነክ ሆኖ ለምን ወደዛች አንድ ወረዳ ለመቆጣጠር ለምን ሄደ ቢባል የደረሰን ሐሳባቸው ጥሩ ነበር። ምናልባት እንደ ጻድቃን ምናምን ሳሞራ በደንብ አግዘውት በዚህ ምክንያት በዚህ ይሻላል ብለው አስቦት ይሆናል እና ሐሳባቸው አይከፋም አለ። ከወታደራዊ ቋንቋ ነው። ጠላት እንደዚህ ማሰቡ የሆነ በቃ ጥሩ ነው፣ ሳብስታንስ የሆነ ነገር አለው ብሎ አስበው ዋና ዓላማቸው የነገረን አንደኛ የጽምዶ ኃይሎች ጌታቸው ረዳ ካሕሳይም ነብርሃኑም ነጌታቸው ጉዲናም ነጻድቃን የሚያውቁት ጻድቃንም ጋሸና በኩል ይመጣሉ። ከጋሸና በዚህ ነው መምጣት የሚፈልጉት ምናምን ነው ብሎ የሚያወሩት ቲዲኤፍ የአማራ ኃይሎች ኦላ ሐጂ ኢብራሂም ሌሎቹም መምጣት የሚፈልጉት ፕላን አላቸው። እነሱ ሚሌ ነው፣ በሰቆጣ ነው፣ በጸለምት ነው፣ ቤት ነው በቃ ወይ በአሶሳ ነው፣ በጅማ ነው ወይስ በዚህ በአዳማ ነው፣ በ4 ኪሎ ነው፣ ዋትኤቨር ይመጣል። ፕላን አላቸው። ስለዚህ ይሄ ፕላን ደርሷቸዋል አላቸው፣ እጃቸው ላይ አለ። ይህን በዚህ በኩል መምጣታቸው ያውቃሉ። ግን አቅም ስለሌላቸው ቢደርብ መካናይዝድ ቢደርብ መድፍ ቢደርብ የመድፍ አይነት ቢደረድር ያው ይደረድራል። መቼም ምንም ይደረድረው ነገር የለም። ራስ ዳሽን ተራራ ሄዶ እዚያ ይደረድረው። መቼም ሰውና መሳሪያ ነው የሚደረድረው መረጃ ካገኘ በዚህ ይመጡብኛል ብሎ ካሰበ። ስለዚህ ምንድነው ያደረገው? ይመጡብኛል ያለ ብሎ ያሰበው እና መረጃ የደረሰው የሆነ ቦታ ነው። ከዛ ምን አደረገ? በፍጹም ጫፍ በሱዳን ጠረፍ በጣም በሱዳን ጠረፍ መሃል ላይ ምዕራብ ትግራይ ሁመራ ይውላ ጸገደ ምናምን ደመቀ ዘውዱ እዛም ተቆጣጥረዋል የሚለው አካል ባለበት ሰዓት ጋፕ ዝም ብሎ ላይ እዛው ለብቻው የተቀመጠ ከሞት አፋፍ ወጥቶ የምዕራብ ትግራይ ወጣቶች በራሳቸው ተደራጅተው እነሱ ሳምሪ እያሉ የሚያንቋሽሹት ነበር። ሳምሪ ወጣቶች ቡድን ነው፣ ገዳይ ነው፣ ወንጀለኛ ነው ሲል መጨረሻ ላይ በስሙ ነው የጠሩት። አርሚ 7 ነው የሚባሉ አሉት። አርሚ 7 በስሙ ነው የጠሩት። አንዳንዴም በዚህ በኩል እኮ ነው አርሚ 13 እኮ በዚህ ሄደች እኮ ምናምን ሄደች እኮ በሸራሮ እኮ ወጣች እኮ ወደ ሱዳን ስትሄድ እኮ ተመታች ምናምን ሲሉ ነበር። ለማንኛውም ግን ሳምሪ ምናምን ወይዘሮ ሳምራዊት ምናምን ትተው
በስማቸውን መጥቀስ የጀመሩ አርሚ 70 ባለቆመጥ ነው። ብልጽግናን አፈርድሜ የሚከት ሰራዊት ነው። መርሲለስ ነው። አገነስ ብልጽግና ማለት ነው። ስለዚህ ዓላማው 4 ዓላማ ነው። አንደኛው ሚዲያ ላይ አይነገርም። ብልጽግና በሸረሪና በኩል የጀመረበት ጦርነት ምክንያቱም ዓላማቸው 4 ነው። አንደኛው ለሚዲያ ሆነም ማንም የሚያውቁት የጽምዶ ኃይሎችና አብይ ብቻ ነው የሚያውቁት እና ብርሃኑ ጁላ ጻድቃን አንደኛው ያውቋታል፣ ግን ለሚዲያ ሆነም እነሱም አይናገሩም፣ የጽምዶ ኃይሎችም አይናገሩም። የሚናገረው ግን ሶስቱ ልንገራቸው። አንደኛ ለምንድን ነው በሸረሪና የጀመረው? የጽምዶ ኃይሎች ወታደራዊ እቅድ ኮንፊውዝ ለማድረግ ነው። ዋስኮንጎን እዚህ በዚህ በኩል ጨርሰን ሰፖዝ ለምሳሌ በኢረብቲ ነው፣ በአፋር ነው፣ በሰቆጣ ነው፣ በጸለምት ነው፣ በቆቦ ነው፣ በየትም ኤኒዌይ ግን የሆነ ፕላን ያወጡትን ባልተገመተ ነገር መጡብን እኮ ምን ማለት ነው? በዚያ እንደ የተነጋገር ነው ምንድን ነው? እና ደግሞ ዲፕሎይ ያደረጋቸው ተጋሩ አሉ። ምንድን የሚለው በቃ ህወሓት ጦርነቱ ጀመረ። ጌታቸው ረዳው ይመጣል። አድኑኝ እኮ አለ ጌታቸው ረዳ እኮ አሁን ከአሜሪካ ሄዶ አቡዳቢ ነው የሄደው። አዲስ አበባ ገብቷል አልገባም፣ ግን አቡዳቢ ነው። ከዚህ አሜሪካ ሄዶ አቡዳቢ ነው የገባው። ግን ሶሻል ሚዲያ ላይ የደብረጽዮን ንግግር ያወጣና ሪአክት ነው የሚያደርገው። ተመልከቱ ንግግሩን በሙሉ የራሱ አጀንዳ ይዞ ያመጣል። እኔ ፖስት ሳደርግ ሞንጆሪኖን በቅጽበት 30 ደቂቃም አልፈጀበትም። ቆረጥ አድርጎ ዛራ ብለው ሎጎ የነበረው ዛራ የሚለው ሎጎን ቆረጥ አድርጎና ራሱ ከዛ አውት ኦፍ ኮንቴክስት ጭምር ቆርጦ ምንም አውት ኦፍ ኮንቴክስት ቆረጥ አድርጎ ፖስት ያደርጋታል። ባለፈው ያየሁት እሱ 30 ሰከንድ 30 ደቂቃ አልጠበቅም፣ ወዲያው ነው እንትን ያደረገው። አሁንም ደብረጽዮን ሪአክሽን ላይ ነው ትኩረት የሚያደርገው። የራሱ አጀንዳ አይሰጥም። እንደዚህ ፎ አድርጎ ደብረጽዮን እንደሚሰጠው አጀንዳ ሞንጆሪኖ እንደሚሰጠው አጀንዳ አይደለም የሚሰጠው እሱ። አንደኛ ሰጪ ሲኖር እኮ ተቀባይ ያለ ብሎ ሲያስብ ነው። ተቀባይ የለም። እኔ ጌታቸው ደጋፊ ነኝ ማለት የናዚ ደጋፊ ነኝ ልክ እንደማለት ዋጋ የለው። አሁን ናዚ ደጋፊ ነኝ ጀርመን ነውር ነው አይደል? የጌታቸው ደጋፊ ነኝ ብሎ ትግራይ መናገር ለምሳሌ አንያ ማን ብትሉት አብይ ደጋፊ ነኝ እያለ ነው። በቃ ዲያስፖራ ሚኖር እዚህ አሜሪካ ሚኖር እኔ እኮ የጌታቸው ደጋፊ ነኝ ካለ ብልጽግና ነኝ እያለ ነው። አጌንስት ቲዲኤፍ ነኝ የቲፒኤልኤፍ መጥላት ምናምን አለ። አጌንስት የትግራይ ኢንተረስት ነኝ ማለቱ ነው፣ ትግርኛ እየተናገረ። ስለዚህ አይደፍርም። አሁን ጌታቸው በውስጡ እንኳን ጌታቸው ቢሳካለት ቢል አብይ ቢሳካለት ማለት ነው። ዞሮ አይናገረትም። እኔ ፊት ለምሳሌ ሊናገር አይችልም፣ በፍጹም ሊናገር አይችልም። ትግራዋይ ፊት ይሄ ጨዋ ትግራዋይ ማለት ይገባቸዋል። ትግራዋይ የሆነ ፊት እንደዚህ ብሎ አይናገር። የጌታቸው ደጋፊ ነኝ ሊል አይችልም። ነውር ሆኗል። እና ይሄ የጽምዶ ኃይሎች ግራ ለማጋባት በዚህ በኩል መጡ እኮ ምናምን እና ምንድን ነው ዋስኮንጎን ለማለት ግራ ለማጋባት። ሁለተኛው ለአማራ ህዝብ ለማደናገር ነው። የአማራ ህዝብ ትላንትና እና ዛሬ ሲናገር በሙሉ እያለ ጎርነን ባለ ድምፅ አማራ ጠላትህ ማን ነው? ይሄ አይደል ህወሓት አይደል? ትግራይ አይደል እንዴ? ኤርትራ አይደል እንዴ? ግብፅ እኮ እኛን እንትናችን እኮ የቆረጡን እኮ እነዚህ ናቸው እኮ ባህር አልባ ያደረግን የጂኦግራፊ እስረኛ ያደረጉን እኮ። አማራ ኢትዮጵያ የሚል ህብረተሰብ ነው። ነገስታቶች አጼ ምኒልክ አጼ ቴዎድሮስ እያለ በኢትዮጵያን በመገንባት የራስ አስተዋጽኦ አለኝ ከፍተኛ ላንስሼር ዋጋ ከፍያለሁ ብሎ የሚያምን ነው ብሎ አብይ አእምሮ ላይ የተቀረጸ አለ። ኖሞር እሱ አይደለም አሁን ያለው አማራ የህልውና ጉዳይ እና የገጠመው እንጂ ስለ ቀይ ባህር ምኞት አይደለም አሁን የሚያንጸባርቀው። የህልውና መኖር ያልቻለ ሰውዬ ማህበረሰብ እንዴት ብሎ ነው አሁን ስለ ቀይ ባህር ሰው ቀይ ባህር ብለው ደስ ይለዋልና ቀይ ባህር ብለው ትንሽ ሞራል አገኛለሁ ብሎ ያሰበ ጊዜ ሊሆን እንደማይችል አሁን እየገባ ይመስለኛል። ጥረቱ እንደዛ አይደለም፣ እንደዛ ነው። ስለዚህ በሸረሪና ጦርነት ሲጀምር ብልጽግና ምን ማለቱ ነው ያውቃሉ። ቲዲኤፍ እኔ እዚህ ሚዲያ ላይ የምናገረው ሌሎች የሚናገሩት አሁን ትግራይ ህዝብ የገጠመው የትግራይና የአማራ ጉዳይ ከወልቃይትና ከራያ ጸለምቲ በላይ ነው። ስንቶቻችሁ ይህን ቋንቋ ሲሪየስ ስለወሰዳችሁት? አይኖ ቲክቶክ ላይ ምናምን ተቆራርጦ የተወሰዱ ንግግሮች አሉ በደንብ የገባቸው። ከወልቃይት ምዕራብ ትግራይ ራያ ምናምን በሚለው ፖለቲካ ከዛ በላይ ነው። አሁን የትግራይና የአማራ ህዝብ አሁን የገጠመው ችግር እንቅጩ ነው የምናገረው። ስለዚህ ምንድነው የፈለገው? ምንድነው የሚፈልጉት? መንጆሪኖ ምንድነው ያለችው? ምዕራብ ትግራይ እንገባለች እና ያለችው ብልጽግናን እንቀብረዋለን ያለችው። ብልጽግና የት ነው ያለው? 4 ኪሎ ነው ያለው።
ስሩ ግንዱ የት አካባቢ ነው? 4 ኪሎ ነው ያለው። 4 ኪሎ መተን መንግለን በአሮጌ ሰለን እንቀብረሃለን ያለችው። ስለዚህ ማን ነው እንደዚህ ያለው? ሌሎቹ የፋኖ ኮማንደሮቹ እኛ እናውቃለን፣ እናንተ ፕሪቶሪያ ሄዳችሁ ኑና አግዙኝ በዚህ በኩል ከዛ ይሄን አደርግላችኋለሁ ብለህ ታሪካዊ የሆነ ውለታ ውለውልናል። የትግራይ ኃይሎች ቲፒኤልኤፍ ኃይሎች የቲዲኤፍ ኃይሎች ታሪካዊ ውለታ አድርገው ወደ አማራን ተኩስ ወደ ኤርትራን ተኩስ የራሱ ጉዳይ የራሱ ተወጣው ብለው አሁን 4 ዓመት ሙሉ ያው እየተንደባለለ ነው። እንደ እባብ መቆም አቅቶት እየተሳበ ነው። ተሳቢ የሚባሉት ይሄ ምንድነው? ሬፕታይልስ ምንድነው የሚባሉት? እንስሳ እንደዛ ሆኗል። እንደ እንሽላሊት ምናምን እየተጎተተ መቆም አይችልም። ለምን? የአማራ ፋኖ እየቀጠቀጠው ያልበደበደው ስለሆነ መሬት ላይ ነው። ስለዚህ አሁን በሸረሪና ሲጀምር ይኸው ቲዲኤፍ ወይ ህወሓት በሉት ቁም ነገር በቃ ምዕራብ ትግራይ እኮ እኔ በደም እኔ መስዋዕትነት ከፍዬ እንካብ የሰጠውን ይውል በዚህ በኩል ጦርነት ጀመረ። አይፈልግም። በራያ በኩል ወደ አዲስ አበባ መጣት አይፈልግም። ወይ ወደ ሚሌ ሄዶ ሚሌን መቁረጥ አይፈልግም። የ4 ኪሎ ስልጣን አይደለም የሚመኘው፣ እኔን ሊያስወግድ አይደለም የሚመኘው የሚፈልገው። የአማራ ፋኖ ወይ የሸወደህ ነው፣ ምዕራብ ትግራይ ሊበላ ሊያስበልስ ነው እየታገለ ያለው ብሎ በራሱ ጊዜ ሄዶ የጀመረው። የአማራ ህዝብ ጥንቅቅ ያለ ዕውቀት ሊኖረው ይገባል። በዚህ ላይ የሰውየው አማካሪዎቹም ግን አለማድነቅ አይቻልም። ጻርቃን ከመከረው ወይም ሳሞራ ከመከሩት ምናምን ጥሩ ነው። በቃ የሆነ ቢያንስ የሆነ ሳብስታንስ አሳይቷል። ዋናው ዓላማቸው ጠላት ነዋ። የትግራይ የአማራ ታጋዮች የአማራ ኃይሎችን የትግራይ ኃይሎችን የኦላ ኃይሎችን እንዴት አድርገን ጽምዶዋቸውን እንዴት አድርገን እናፈራርሰዋለን በሚለው ነውና ሐሳባቸው በቃ አማራ ህዝብ ምንድነው እዚህ እኛ ሌላ 4 ኪሎ እየተመኘን 4 ኪሎ አብረን ጥለዋለን እያሉ ህወሓት ከመጣች ምዕራብ ትግራይ ላይ የተዋጋች እኮ ነው የሚል መንፈስ በአማራ ማህበረሰብ ውስጥ እንዲሰርጽ ለማድረግ ነው። ይሄ ንግግር በትግራይ ያሉ ኦቶሪቲስ በፕሬዝዳንቱ ነው፣ በህወሓት ጽሕፈት ቤት ነው፣ በኮሚኒኬሽን ጽሕፈት ቤት ነው ይሄ የምናገረው ቁም ነገር ነው ብሎ ካሰቡት ክሊርሊ በኦፊሻል በሆነ ስቴትመንት ማውጣት መቻል አለበት። ዓላማቸው ምንድን ነው? በሸረና የጀመረው ጦርነት ምን ዓላማ ያነገበ ነው? እኔ እንደ ሰው እንደ ሚዲያ ወይ ዛራ ሚዲያ እንደ ሚዲያ እየተናገረው ነው። ውሸት ነው ከተባለ የራሳችን ኃላፊነት ወስደን የምንናገረው ነው። ቁም ነገር አለው ካሉ ግን ዓላማ ምንድን ነው? ምን እንደሚፈልጉት ለምንድን ነው እዚህ ጋር በራሱ ምዕራብ ትግራይ ጦርነት የጀመረው ሲባል ትግራይና አማራ እየመጡብህ ነው፣ ሰሜኖች እየመጡብህ ነው ብሎ የሚጫወተው ጨዋታ አማራ ህዝብ ይሁን አይደለ ወደ እኔ መምጣት አለ የሚፈልጉት ይሁን መሬት ላይ እኮ ሊዋጉ ነው ዋግቶ በኃይል እኔ ሰጠው በኃይል ወስዶ እኮ ሸረሪና ላይ የተዋጉ ብሎ ሜሴጅ ለማስተላለፍ ነው። ይሄ በኦፊሻል ደረጃ ቢናገር ደስ ይለኛል። በትግራይ በኩል በተለይ ያሉ ሰዎች ሊናገር ጥሩ ነው። በሌላ በኩል ግን ለብልጽግና እንደምታውቁት ያኛው እንደ ደሴት የሚቆጠር ነው። አርሚ 7 ሸረሪና ደሴት ነው። በዛ በኩል ተከዜ ነው፣ ክረምት ነው አይደል? ክረምት ነው እና ካሸነፋቸው በቃ መውጫ የላቸው፣ በቃ ወደ ሱዳን መሻገር ያላቸው። በዚህ በኩል ከዘዘብ ነው፣ በዚህ በኩል በቃና አጋዥም የለም፣ ረዳት ቶሎ አይመጣላቸውም። በቃ ይሄ ሰራዊት አለ፣ ዝም ብዬ የፈለኩት ሄጄ አሳልፋለሁ እና ረዳት አይችሉም። ትንሽ ድል እንኳን ባገኝ ብሎ ድል ለሰራዊቱ ሞራል የምትሆን ድል። ምክንያቱም በዞብል ሊያደርገው አይችልም፣ በቆቦ ሊያደርገው አይችልም። ያቃታል። ብርሃኑ ጁላ እንኳን ያቃታል። ምንድን ነው ፍሽ ብሎታል እኮ ፍሽ ፍሳማንጁስ ዞብል ተራራ ላይ ሆነን ይሄ ሁላ የቆፈር ነው አመት ሙሉ የተዘጋጀ ነው ምሽግ ምን ሆነን እንዴት አድርገን በ2 ሰዓት ያፈረስከን ብሎታል እኮ አዲስ አበባ ሄዶ ሰላም ከተፈራረሙ በኋላ የዞብል ምንድነው ምን አይነት መሳሪያ ነው የተጠቀማችሁት እንዴት ነው ያፈረሳችሁ ብሎታል። በ2 ሰዓት ዞብል የሚያክል ተራራ እንዴት አፈረሳችሁብን ያለው እና እነሱ ከታች ሆነ ወደ ላይ እየተኮሱ ያቃል ዞብል አካባቢ ምን አይነት ጉድ ሊገጥመው እንደሚችልና ያኛው አጋጣሚ ይሄ ነው ዓላማው ወስ ትንሽዬ ለብልጽግና ሰራዊት ሞራል የምትሰጥ የሆነ ድል እንኳን ባገኝ ብሎ ነው የሞከረው አጋጣሚ። እና አራተኛው አጋጣሚ ለሚዲያ ሆነ ያው የዲፕሎይመንት ሪዲፕሎይመንት እና የሰራዊት መንቀሳቀስ ምናምን የሆነ ነገር እዚህ ጋር እንዲሳሳ እዚህ ጋር እንዲጠነክር ምናምን የሆነ ነገር አለ አይደል? ብልጽግና ቤትም ነው የገባበት አይደል? ወሽመጡ እስኪቆረጥ ድረስ
ተበትኗል ሰራዊት። በዚህ በኩል ዲፕሎይመንቱ ተመልከቱ። ብልጽግና